መጫወት ካለብህ በልጅነት መጫወት አለብህ። በቃ ሁሉም ብቻ ምንድነው በዛው ልጅነት ላይ ስትጫወት የሆነ በዛው ለምደኸው የሚያድግብህ የሚመስል ነገር ሲኖር ያችን ሼፕ ማድረግ ነው እንጂ አትጫወትም። በቃ ለምን እንደሆነ ታውቃለህ? ብዙ ጊዜ ወላጆች ያህንን ነገር ይዘውት እስከ መጨረሻው የሚቀጥሉት ይመስላቸዋል። ልጁ በጣም በዛ ሰዓት ላይ በጣም እየተጫወተ የሚያስቸግር ከሆነ ላይ በጣም ፎከስ የሚያደርገው በቃ ፋሚሊ ያ ልጅ ይሄ ልጅ በቃ አግብቶም ሊጫወት ነው ማለት ነው። ወልዶም ከብዶም ሊጫወት ነው። ከባድ ነው እሱ። እንደዛ ስለሚያስቡ በቃ አሁኑኑ ሊያስተዋቸው ይፈልጋሉ። እኔ ግን ሐቂቃ ይቅርታሽ የሆነ ልጅ በቃ አሁን ለምሳሌ እንደ ሰናናሽ ወንድም ወይም ደግሞ ሰናናሽ እህቶች ምናምን ውጪ አዋራው ነው ጨዋታ ውጪ ተጫውተው ምናምን ሲመጣ ሳይው ቀደስ ይለኛል ሐቂቃ። አሁን ላይ ለምን መሰለ ጌም ይዞ ስልክ ላይ ከማየው ወጥቶ በቃ ኳስ ተጫውቶ አልቦት ምናምን መጥቶ ውሃ ሲጠጣ ምናምን ሳይ ይሄ ልክ ነው ብዬ ነው አስቡ። አይ እንዲሁ አንዱ ባለፈው እንዲህ አይነት ቶፒክ ተነሳና ድሮ ጨዋታው በኋላ ይደርሳል ብለው ጨዋታ ከለከለ የታለ ጨዋታው እንዴት እንጫወታለን? ጨዋታው በኋላ ይደርሳል እንደዛ ይባላልና መጫወት ባለብን ሰዓት መጫወቱ ኸይር ነው። ሁሉም ፓርት ኦፍ ተርቢያ ስለሆነ ግን ይሄ መረን የለቀቀ ብዙ ጊዜ ለዛ አይደለ ተደብቀው ሲጫወቱ ነው አጉል ጨዋታ የሚጫወቱት። ድብቅ ሲሆን በጣም የሚገርም ነጥብ ነው ያነሳው። በነገራችን ላይ በግልጽ ለምሳሌ ከተፈቀደልህ እኮ ጀምር መጫወት ራሱ አትፈልግ ሙሉ በሙሉ በቃ እንትን ልበል አትልም። ግን ከተከለከልክ ደግሞ በቃ መገኛ ሀዛ ነው የሚሆነው።